ለከፋ ወይ የፈለጉን ታረጋልሻ በቃ አሁን ከሱ ጋር እንትን ካልሽ አማራ አለቀለት ምናምን ነገር የአማራ ሙሶሶ አረገችው እንትና እና የሆነ ከአማራ ጋር ምናምን ነገር ጋይስ እኔ በጣም ከምጠላው ነገር ሰው ወስዶ የሆነ ወደ እንትን ሲወስደኝ ነው የሚደብረኝ እና በዛ ሐሳብ ተስማምቶ የሚዶልቱ ሰዎች ደግሞ ይሄ እርድና አይደል ጀዝባነትሽን ነው የሚያሳይ ገብቶሻል ይሄ ማለትሽን መስማቴ እንደሰማው ልናገርና ለወሬው ስፋት እንጂ እንኳን አንቺ ያለሽ ማንንም እኔ ላይ ምንም እንደማያመጣ ታውቂያለሽ እግዚአብሔር ከፈለኩ የትም ቦታ ላይ መመለስም መውጣትም መግባትም እንደምችል ጠንቅቃችሁ ታውቁኛላችሁ እናቴ ትሙ ታውቁኛላችሁ ይሁንት መቃብር ዳር ላይ ቆሜ እዛው የኔን አፈር ሳትነካ ራስ እንድትገባበት እንደማረጋችሁ ታውቁኛላችሁ ይሁን እና እኔ ማላገጥ ተመችቶኛል ከማላገጥ ወደ ቁም ነገር እንዳታስገቢ እኔ ስለፈለኩት ለካይና ዓለም አላውቀውም ነበር ድሮ ሲሪየስ ብቻ ነኝ ገባችሁ ያ እያዩ ማለፍን አልገባኝም ማለት እኮ አይደለም እያየው እያለፍኩት ነው አይተ አስተያየት ማለፍ ማለት አላየም አልሰማም ማለት አይደል አይምሮ ኮስተም አይቀመጥም አታሰላስለውም ማለት አይደል አለ እያየው ኤኒታይም በጣም ከሚዲያ ላይ እርግጠኛ ነኝ ከምግባባችሁ ሰዎች ኤኒታይም ስመጣ ልበቀላችሁ እንደምችል እርግጠኛ የሆናችሁ ሰው ብትሆኑ እኔ ነኝ እግዚአብሔርን ልበቀላችኋለሁ ከፈለኩ ምን አርጋችሁ እንደሆነ ግን እኔው አይኑሮ ይመንበት እና እኔ ላይ ይሄ የጭቅቅት ጨዋታ እንደተጫወች ወርቄ የምትባየው ንፍጣ እብድ የታምራት ገለታ አተላ ጭንቅላቷ ላይ ተቀብታ የምትንቀሳቀስ ንፍጣ ይሁን ዝም ብለሽ ስለሆንሽ ምናምን እኮ ቦታ ስላልሰጠሽ እንትን ያልኩሽ እንጂ በስንደዶ እንኳን ማልነካችሁ ሰዎች ናቸው እግዚአብሔር ስፈልጉ በጭንቅላት ስፈልጉ በፈለገ ነገር እበልጣችኋለሁ እዚህ ሚዲያ ላይ ያላችሁት የሆነ ተበልጣችኋል እሱን ደግሞ እያንዳንድሽ ልብሽ ያውቀዋል በፈለጉ ገጸ ባህሪ ብመጣ ሚሳካላት ሰው ነኝ ባይዘው አስመስያለም ተፈጥሮዬ ነው እንደዚህ ምድረ የወንድ ጠን ያስቸገራችሁላ እናቲት እሺ ባጣ አባሎቻችሁ ነው ማመጣው እዚህ ድረስ አስመጣችኋል ለዛ የሚያንሰኝ ውበት አለ አንሶኛል አይሆነ ተውቀት የለኝ ባሎቻችሁ አባቶቻችሁ ታስመጣ ይችላል እና ነገሮችን ሁላ ከወንድ ጠኔ ጋር ታያይዙት ጋይስ ምድረ ሰቀጫ ነፍጣ እኔ ከኔ ጋር የሚኖር ሰው የሚግባባኝ ሰው ብቻ እንጂ የሚያቀራራ የተኮፈሰ ያልተኮፈሰ የኮመሸሸ ያልኮመሸሸ ሚኒንግለስ ፎር ከኔ ጋር የሚራመድ ሰው የተግባባኝ ሰው ብቻ ለተግባባኝ ሰው ደግሞ እንደኔ ታማኝ ጓደኛ እንደኔ ታማኝ ሰው እናቴ እኔ በጣም ታማኝ ሰው በደምም አልፋለሁ በደምም ፊል አደርጋለሁ በደምም ሴንሲቲቭ ሆናለሁ ለዛ ጓደኛ ኮንኩ የእውነት ጓደኛችሁ ነኝ ይሄንን እመን ብር ላኪልኝ ወድሻለሁ ምን አመጣ ብር ላኪልኝ ብቻ ይበቃ ይሁን ከብር ላኪልኝ በኋላ የሚመጣ መውደድ ምን ያደርጋል ብሩ ሲደርስ ይጠፋል ኤደን ካላወራች ምን ትሰራለች አውርጃት ለምንድነው ፑኒት ኤደን መቀመጡ አይጨነቅ ሆይ ችግር አለ ትመክራታለች ብሎ ነው ኤዲ አይኖ አሁንማ በቃ ጣላት አተረፍኩ ኤዲ አታውሪ ምናምን ትበል እንጂ ትልቁን ስራ ባውን ታይም ላይ እየሰራች ያለችው እሷ ናት እኔ ነኝ እንችላ ያልኩ ያሉት እኔ ነኝ ግዴታ እየተወጣለ ኤዲ ግን ቁም ነገረኛ ሰው ነው ያ
ሄለን ጅቦ ቀን ቀጥረሽው ነበር። ጅቦ ስራውን እኮ እንትን ቴሌፎን ነው የሚጠብቀው። ለዛ ቋሚ እንደዚህ የሆነ ቁጭ ያለ ሰዓት እኮ የለው። እነ ጅቦ ቀን ቀጥረው ምን ነበረ? የት ዝብ የት ለምን ሽቅርቅሯ የኔን አረ ሄይ ዘመናዊ ማርዬ አገር ቤት ስሄድ ድሮ የሚያውቁ ልጆች ተጎሳቁለዋል። አንዳንዶች ግን ልባቸው እንደዛው ንጹህ ደስ ይላል። ከኔ ካልተቀረየረ ባህሪ ስጠይቃቸው መዘነጠች ነው ያሉ። ለካ ድሮ መዘነጥ ነበር አይገባኝም ነበር። እና ሄለን ቀሽቶ አባል ነበር። ሄለን ቀሽቲ አንድ ጊዜ ኤዲዬ ፌስቡክ ላይ አብሬ የተማርኩትን ልጅ አገኘሁትና ፌስቡክ ብርቄ በነበረ ሰዓት ሰላም ነን እንትና ብዬ አናገርኩት። ሄለን ነሽ? ያ ሄለን ቀሽቷ አለ ሲለኝ ለካ እንደዛ ብሎ ይጠሩኝ ነበር ከኋላ። እኔ አላውቅም ነበር። ከዛን ሄለን ቀሽቷ ነበር እንዴ የምትሉኝ ሲል እንዴ ያንቺ አይነት ዘናጣለ እንዴ ያለኝ በኦሮምኛ ማለት እኔ እንጃ። በዛ ጊዜም እንደዚህ አይነት ስም እንዳለኝ አላውቅም ነበር። ሌላኛው ሄለን ማን ነበር የሚሉሽ? እንትን ደባ ይሉኝ ነበረ። ቂጦ ይሉኝ ነበረ። አሁን እናንተ ቂጥ ለስልትሉ ለዛ ነው በሰቀውላ ተተበለው ይገርምሽ ነገርና ያ አይቲ ሰውነቴ እንደምታስቢያል ምናልባት ያ ዘናጧ ፈረንጇ ምናምን ፈረንጆ ምናምን እንደዛ ይባላል። ያ ሰውጣ ወዲያውኑ እንዲቀይር ልብሻለሁ ለውጣ አለ። ከዛ በፊት ግን እኮ የሆነ ጂኒ ልመስሉ ይችላል። የሆነ የለም ብትንትን ያልኩ ሰው ነኝ። ልክ ለውጣ ስል የሆነ ነገር ሲቀባ ፏላ ይቀየራል። ቁመቴ ስንት ነው? ባርዛፉ ተቆርጧል። የሆነ ባርዛፍ ነበር ሁሌ የምለካበት ተቆረጠ። ቀበሌ ቆረጠው የት ይደርሳል የተባለውን ዛፍ እኔም ከሀገር ስወጣ ዛፉ ተቆረጠ። መለኪያም የለ። አሁን መለኪያችን ብርጭቆ ሆኗል። አባ ሜትር ከ70 አይደለሁም እናንተ እንዴ? አይደለም። ሰው ልጅ እድሜው እየጨመረ ሲመጣ ቁመቱ እንደሚያጥር ታውቃላችሁ። እንኳን እድሜው እየጨመረ አይደለም ጠዋት ከእንቅልፉ ሲነሳና ትንሽ ከእንቅልፉ ከተነሳ በኋላ ያለው ቁመት አንድ አይደለም። ጠዋት ከእንቅልፉ ሲነሳ በተኛበት እንዲህ ስትራይክ ስለሚያርክ ስለሚንጠራራ የተወሰነ ሴንቲ ይጨምራል ሰው። ይሄን ታውቃላችሁ? ይጨምራል። በዛ ሰዓት ብትለካ ቁመት የሆነ ሴንቲ ይጨምራል። ድሮ ስምሽ ማን ነበር? አበበ ባልቻ። ያ 68ም አይደል 5 እንደዛ ቀውላላ እግሬ ትልቅ ምናምን እንደዛ። አባቴ እንደዛ በጣም ረጅምና ቆንጆ አባት አለ። አሁን ግን ወደ እናቴ እየተመለስኩ መጣ። እንደዚህ ቁመት ምናምን ያ ወደዛ እየተመለስኩ እንትን እድሜያችሁ እየጨመረ ሲመጣ እንትን ትቀየራላችሁ። ያንን በኔን ያረጋገጥኩት ያ እንጂ ቀውላላ እንደዚህ እንደውም ወገቤ እንደዚህ ይጎብጣል እንደዚህ ያ እስተ ስንት አመት መሰላችሁ? እስተ 18 እስተ 20 ምናምን እንትን ነበርኩ። ጫማ 43 ጫማ ብዙ የሀበሻ ሴት የሚያደርገው ትልቅ ጫማ ካረገ 37 ነው። ኤዲ ስንት ነው የምትለብሽ? እኔ 38 ነድራይ ናድራ ጫማ ቁጥርሽ ስንት ነው? ጫማ ሊላክልሽ ነው። እስክስክ ሄሉ ጫማ ልልክልሽ ነው። ተሰብሰቡ ወገን ትላለች። እዚህ ጋር ትመጣለች። ያት መጣው እንዴ ጫማ እኮ ነው። 30 ብዙ የአበሻ ሴት 37 30 እንደዛ። በነገራችን ላይ የቁመታችሁና የጫማ ቁጥራችሁ ላረማመዳችሁ ትልቅ አስተዋጽኦ እንዳለው ታውቃላችሁ። አሁን ለምሳሌ ሜትር ከ60 እንደዛ ከበላይ ሆነው
ኪሎአቸው ደግሞ እስከ 70 ምናምን ሆኖ ምናምን ጫማቸው 35 ይሄ 37 ተኩል ከሆነ ሰውነታቸው ሲራመዱ እንዲህ ጭምት ያለ እንደዚህ የተያዘ ሰውነት ነው ያላቸው ማለት ነው። እንዲህ አይውረገረግም ሰውነታቸው ገብቶሻል? እንዲህ ረሃ አይሆን። የጫማ ቁጥር አካሄድህን ይናገራል። ባይዘ አይደለም ሄዱ ልጅ እያሉ ጫማ በደንብ ያልተቀየረላቸው ነው። ጫማ እግራቸው ትንሽ ቶሎ ስለማይገዛላቸው እግራቸውም አያድግም። ጫማ እንደውም ሳትለብሺ ስትቀሪ እግርሽ እያደገ ነው የሚመጣው። አይገራም። ባይዘ ኖ ጫማ ይዟቸው እንዲቆርፍድ ይላል፣ እግራቸው አያድግም። አሁን ለምሳሌ ጂጂን መቼ እንደታዘብኩ እንደገባች ልንገርሽ። አንድ ጊዜ ሳምሪና ናቲ ቁጭ ብለው ማን ያውቀኛል የሚል ጨዋታ ነበራቸውና የጫማ ቁጥሬ ስንት ነው ስትል 39 30 ምናምን ይላሉ። ያልገባሽ ነገር 100 ኪሎ ሆና ረጅም ናት። ጂጂ ናት ረጅም አይደለም 37 ስትል ያንን የሚያክል ሰውነት የሚሸከመው 37 ቁጥር ጫማ ነው ማለት ነው። ያ ማለት ምንድነው መሰለሽ? ሰውነቷ ወፍራም ነው፣ ስትራመድ ቂጧ ራሱ አይወዛወዝም ማለት ነው። ገብቶሻል? እንደዚህ አይወዛወዝም። ለምን? እግርሽ እንደዚህ ረሽ ብሎ እንትን ባለ ቁጥር ሰውነትሽ እዛ ላይ ነው ሚዛኑ እንትን የሚል እንዲህ የለም። አንዳንድ ሰው ሴድ እንዲህ ውርግርግ ይሌለ የጫማው የእግሩ እንትኑ ነው ያንን ኮምፎርት የሚሰጥ። ግመል አይተሻል? እንዲህ ትራሻ አንዳንድ ሰው ቂጥ እያለው ቂጡ ብቻ እንደዚህ ትልቅ ሆኖ ታይዋለሽ እንጂ አይነቃነቅም። ቂጡ እንዲህ ሄደው እንዲህ ነው የሚመለሱት። አይተሽኮል ትልቅ ጡት እያላቸው አይነቃነቅ፣ ቂጥ እያላቸው አይነቃነቅ። እንደዚህ ቀጥ ብሎ ብቻ ነው የሚሄዱት። እንዲህ ፈንደድ እያሉ እንደዚህ አይነት ሰዎች እግራቸው አጭር ሰዎች ናቸው። እሺ የጫማቸው ቁመትና ከሰውነታቸው ጋር ያለው አንላይ ኮንስታንት ሳያደርግ ሲቀር እና ያኔ ነው ጂጂ ቂጧ እንደማይነቃነቅ ይገባል። ይሁንት ሲሪየስ ይሄ ነገር ልብ ብላችሁ አስባችሁ ወይ ደግሞ እንደዚህ ነገር ካልተረዳችሁ እስቲ አሁን ፎከስ አድርጉት፣ በራሳችሁ ላይ ፎከስ አድርጉት። ጫማቸው ቁጥር ከቁመታቸውና ከኪሎአቸው ጋር የማይሄዱ ሰዎች እንዲህ ጭምት የሆነ ሰውነት ነው ያላቸው። እንዲህ ይሄዳሉ፣ እንዲህ ይመጣሉ እንጂ የሚውረገረግ የለም፣ የሚነቃነቅ የለም። አንዳንድ ቂጣቸው ትልቅ የሆነ ሰው የለም እንደዚህ ብሎ ይሄድላል። አይቷል ኤድዬ እንደዚህ ነው። እንዲህ ብሎ ሄዶ እንደዚህ ይመለስ። እንዲህ አይልም ሰውነቱ። ገብቶሻል? አዎ ያ ይሄን ኮምፎርት የሚሰጠው እግሩ ነው። ባይዘው ማለት ኮንስታንት ማድረግ አለበት። አዎ ይሄንን ነገር እኔም የሆነ ቦታ ላይ አንብቤዋለሁኝ። ሂል ጫማም ሲያደርጉ ከፍ ያለ ሂል ማድረግ የሚችሉት እግራቸው ተለቅ ያሉ ሰዎች ናቸው። እግራቸው ረጅም የሆነ ቁጥራቸው ትልቅ ሂል አሁን 5 ኢንች 7 ኢንች 12 ኢንች ትናንሽ ቁጥር ያላቸው ትልቅ ሂል ማድረግ ይከብዳቸዋል። ትልቅ ሰውነት ኖሯቸው ምንም የማይነቃነቅ የለም። እንዲህ ግዳ እንዲሄዱ እንደዚህ እንዲል ይሄ የጫማቸው ይሄ እንዳለ እንትናቸው እግራቸው ላይ ነው የሚውለው። ገብቶሻል አይደል? ያ እንደዚህ ከሆነ እንደዚህ ብሎ ነው የሚሄዱት። እንዲህ ከሆነ ግን እንዲህ ትላለ። ገብቷል? ያ this is real ቴዲ እናስገባ። ቴዲ ወይ ዳዊት? ዳዊትም መጥቷል። ቴዲ ዋትስአፕ ዳዊት ሄዱዬ እንዴት ነህ? how are you doing? መልካም። እጅግም አያ መረጃ ልጠይቅሽ ነበር ካወቅሽ ብዬ ነው። አንቺ በምን ጉዳይ? አይ ዱባይ ላይ አንድ ታዋቂ ቲክታከር መስታወቅ በጣም
ታስራለች ተብሏልና ስለሱ የምታውቂው ነገር ካለ ፍንጭስ ነገር ብትሰጪን ብዬ። ዱባይ ላይ ነው የታሰረችው? አዎ እዛ ዱባይ። የመሲ መጥፋት ከመታሰር ጋር አስባችሁት ነው? አይ እኛ የምናውቀው ነገር የለም፣ ግን አንቺ ያው መረጃ ስለሚኖርሽ ብዬ ነው። መሲ ከልጇ ጋር አይ ቲንክ ሾኮክ ብላ ኢትዮጵያ ገብታ ሾኮክ ብላ እየወጣች ወጣ። እንደዛ ነው ማስበው። እኔ ማስበው ነው እንጂ ጠይቄ ምናምን አለም ቶፒክ ስላልሆነች አልጠየኩም። አስፈላጊያችሁ ከሆነ ዱባይ ላይ ደግሞ አስፈላጊ ባይዘው እኔ መሲ ጎረቤቴ ናት ኢትዮጵያ ላይ። መምጣትና ለመምጣቷ መጠየቅ እችላለሁ ማለት ከልጇ ጋር አንድ ሰፈር ናችሁ? አንድ ሰፈር ነን። የምታውቂው ነገር ካለ ብዬ ነው ለዱባይ። ያ ዱባዮችን ቼክ አላረኳቸውማ። ስለ ግሪን ሬስቶራንት ነው ሙሉ ኢንፎርሜሽን፣ ስለ ወልደ ጊዮርጊስ ነው ኢንፎርሜሽን ያለኝ በአሁን ታይም፣ ግን እኔ ነኝ ያላወራሁት። አይዘግቢን እንጂ አዲስ ነገር ስለሌለኩ ያለውን ነገር ካንቺ ነው የምንጠብቀው። ያ ቆይ ወልደ ጊዮርጊስ ያለውን ነገር ላይ ያስመርቅ ሿሿ ይስራ ትንሽ። ዱባይ ካለ ዱባይ ሰሞኑን ሳራ ላይ የሆነ ነገር ትሰማላችሁ። ኦኬ ሄሉ ስለመሲኮ በቀደም እኔ ጠቆም አድርጌልሽ ነበረ፣ ግን ዲቴይሉን እስቲ ዛሬ ማታ እንትን እልሻለሁ ዘግብሻለሁ። ኦኬ ያ አርጉት። አንዳንድ ሰው አፍላፊ ተናግሬ ከነበረ ይቅርታ ስትለው ሰውም ገለ ካሁን በኋላ ስላንተ አላወራም ያልክ ይመስለውና ለምን ስሜን ታነሳለች ይላል። እኔ አልስቁኝ። እኔ አንድ ነገር ልንገራችሁ፣ እንኳን ሳራ ከሳሽና ተከሳሽ የምትሉትን ሰው ራሱ ኤቪደንስ ካለኝ የማውራት መብት አለኝ። እናቴ ትሙት አወራለሁ ናላችሁ ነው ማዞራችሁ። ኢንፎርሜሽን በማውራቴ ምን እንደምታደርጉኝ ያሳያችኋል። ሚዲያ ፊገር እስከሆናችሁ ድረስ የማውራት መብት አለ። ብራችንን የማወራረድ መብት አለ። ዛሴት በነገራችን ላይ ለወንድማችሁ በሶ ልኬለታለሁ እስር ቤት ኬንያ ሰው ደሽ አርጎ ሲያመልጥ ተይዞ ማለት ነው። ጉራ ሲጨለው ሀቢቢ ማነው ስሙ? ባሩ ማን ነበር? ዱባይ ላይ ዳኘዋሌ ጋር ነበር ያረፈው ያ ሰውዬ ከመታሰሩ በፊት። እያንዳንዱ ክለብ እያንዳንዱ ወልዴ ካሁን በፊት ሬስቶራንት አስመረኩ ብሎ ሲያስመርቅ ነበር። የታ ሬስቶራንቱ ካሁን በፊት ኢትዮ ዴሊቨሪ አለ። የታል ዴሊቨሪው? የት አይደል? ጨርቄ ብሎ ጨርቅ ያለ ትላለ እዚህ ጋር የት ነው ያለው? ስም ነው እንደ እየገነባ ያለው። ይሄን አስመረኩ ላይ ነው እንደ ሚና ምሰራ ሿሿ ምሰራ ታስመርቃለህ። ከዛ በኋላ ባለቤቱ ይረከባል። ምክንያቱም ዘበኛ ነበርክ፣ ሊስትሮ ነበርክ። ብር ለማሻሽ ሲፈልጉ በእናንተ በምናምን አሸሹና ከዛ እንደ ራስህ ትከፍታለህ። ከዛም ባለቤቱ ይረከባል። እንደዚህ ነው እየተጫወታችሁ ያላችሁ። አንድ ሰው የሆነ ሬስቶራንት አለ ውጭ ሀገር ካለ ኢትዮጵያስ መክፈት አትፈልግም ትላላችሁ። ምክንያቱም ኢትዮጵያ ያላችሁን ሀብት እዛ አጣጥፋችሁ እዚህ ልትቀባበሉ። ይሄ ሁላ ትኩረት ውስጥ ያላችሁት እያንዳንድሽ ማለት ነው። እያንዳንድሽ እንደ ሌሎቹ ሴቶች አሳስራችሁ 6 ወርና 7 ወር እስር ቤት ዱባይ ቀዝቃዛ እስር ቤት ውስጥ አሳስራችሁ ዲፖርት እንኳን መደረጋቸው እንኳን የማይሰማ ድምፅ ለስ ሴት እኔ አይደለሁ። ያንዳንዱ ላረጋችሁት ነገር እየመጣው እበቀላችኋል። አዳም ይበቀላችኋል። ስለማን እንደምናወራ ባለቤቱ ያውቀዋል። who cares about dead fish? እሺ
እዚህም ኢንቨስተር ነኝ ለማለት ጀርመን፣ ዱባይ፣ ለንደን ምናምን ብር አባክኖ የሌላ ሀገር ከለላ ለማግኘት ብዙ አትጣሩ። በአሁን ታይም በጣም እየተፈለጋችሁ ነው ያላችሁት። ባይዘዌ ይኸውልህ ሀገር ቤት ሲናፍቃችሁ ይቀራል፣ ግን ለማንኛውም ብሩን አፍንጫችሁን ይዛችሁ ትመልሳላችሁ። ሀገር ቤት ያለው ነገር ሁላ ለአራጭ ቀርበዋል። መሬቶቹ ሁላ ሳይቀሩ ከፈለጋችሁ እኔ በዝርዝር እንዲህ በታትነዋል። እናንተ ብቻ ሂጂበት በሉ። እንደዚህ አይነት አሽሙር ነክ ነገር እንኳን ይድረሰኝ። ሁሉን ነገር ያቆምኩት እናንተን ልበቀላችሁ ስለፈለኩ ሁሉን ነገር ያቆም ዛሴት ኤሰጅርቲ እንተልቲ ያለ ዮም ዱፍቲ ያለ ዲምቢ ያው ይሄ ጉዳይ ለጊዜው ይቆይ አይደለ? ሄሉ አሁን ፕሮግራምሽ አይደለም። ናይ በፕሮግራም ሳይሆን እኔ የነሱ ስጋታቸው ነው። እኔ ገባው ማለት ከኔ ጋር እንደሚገባው አውቃለሁ። እኔ የሚከታተሉኝ ባለሀብትና ፖለቲከኞች ናቸው። ንጹሃን ምስኪን ሰዎች የምትከታተሉኝ ጥቂት ናቸው። የድዬ እናንተ አይነት ሁሌ እኝኝ የሚሆነው እኮ ለእናንተ ነው። ለባለቤት እኮ ታሪኩ ነው። ለእናንተ ነው ቶፒክ እና እኝኝ። ለባለቤቶቹ ግን ታሪካቸው እቤት ውስጥ እንደዚህ ነው ማንጎዳጉዳችሁ። ከዚህ ሶፋ ወደዚህ ሶፋ፣ ከዚህ ሶፋ ወደዛ፣ ከማናጀር ወደ ማናጀር ነው ሳስደውላችሁ ቆም። እንዲህ ነው ራፕ ስታይል እኮ ማጫወታችሁ። ሁለቱ ሴቶች አይደሉም። ምን ያባ ሲነፉም ዝም ብለው ሲታሰሩም ዲፖርትም ሲደረጉ ዝም ምል ሴት አይደሉም። ከአቅማችሁ በላይ እንደሆንኩ ይገባኛል። በህይወታችሁ የምትጸጸቱባት ሴት እንደሆንኩ ማውቃለሁ። ማን ሞቶ ማን ይቀራል? ማን አብዶ ማን ይቀራል? አብረን ተያይዘን እናብዳታለን። አብረን ተያይዘን ወልግ ገላፈቲታት ያላጫ ይሁን ጨረስኩኝ። እኔ ጨርሻለሁ። መቃኛ ከታች ሆነን ታፕታፕ እናደርጋለን አለን። አብሽር እሺ። ዲዬ የሌለ ነገር ውስጥ ያለው እንዳይመስለሽ። ስለጠጣው ምናምን አይደለም። እሺ አይ ነው። አይ አይደለም። እሺ ያ ይሄ በቃ ፈታ በሽ ማለት አለ እና አብሽር ጋይስ። ለማንኛውም ከዚህም ከዛም ነው እየረገጥን ያለ ነው። አስፈላጊ ከሆነ እስቲ ዋው ዩ ኖ ዋት ሃፕን ዌን ዩ ክራሽ ያ ዲስኮዬ ያ ሳሎሚዬን አላየኋትም። ይሄን ሰሞን ትናንት ምናምን መጣች እንዴ? ሳሎሚን ሰላም ኤልዳዬ ሰላም ብያለሁ። ናናይ መታ ነበር። ዩ ወርክ ፎር ገቨርንመንት ኖ አይ ወርክ ፎር ማይ ህሊና አይ ወርክ ኦን የሰዎች ጭንቅላት ኖት ፎር ገቨርንመንት ሁ ኢዝ ገቨርንመንት ኖ አይ ጀስት ወርክ ኦን ሪያሊቲ ያ እሱ እንዳታስብ። ኦ ሳሎሚ የመጣች ሰላም ነሽ? ሃው አር ዩ ዱይንግ ሃው ኦልድ አር ዩ ብለናል። ሃው አወር ፋዘር ሎንግ ታይም ሙያ በልብ ነው እና ይሄ ልብ ምናምን ሳይሆን
ምን እንዲህ ልብና ሳምባ ማላምነሻነሽ ታወራለህ? ለሚመለከተው ለእናንተ ወሬ ነው፣ ለባለቤቱ ህይወት ዛሴ አንድ ለአንድ ነን ለማለት ፈልጌ we are same shit guys በህይወታችሁ ማን ነው የጨነቃችሁ የከበዳችሁ ብትባሉ እናቴ ትንት እንደኔ የከበዳችሁ እንደኔ እውነት ስለናንተ ያወራ ሰው እንደሌለ ወይ ዳይሪያችሁ ላይ ወይም ደግሞ ወደፊት በምትሰጡት ኢንተርቪው ላይ እኔን ተጠቅሳላችሁ ሻርት እሺ በጣም እንዲናት እንዴ ነጭ ናት ሲባል ጥቁር መስዬ ታዩዋችሁ ጥቁር ናት ስትሉ ቀይ መስዬ ታዩዋችሁ ሰው ቢኖር እኔ አይደል ፍሬ ስደተኛ ነፍጣ የዲያስፖራ ጥባጥብ ያ እስረኛ ሁላ እስረኛ ምን አባቱ ዲያስፖራ በተ ስደተኛ ምን ልቀል ዘበለጎች ያ ሐቢቢ ያ ቀልብ ትላል እና ደስ ብሎኛል አይ ላይክ ዚስ ላይፍ ዚስ ናይፍ እኩልን ለማለት ነው ያ ወደሽ ከተደፋሽ ቢረቅጦሽ አይግፋሽ ንጉስ አላገሩ አይከበር ምን አባታችሁ ልታበጡ የት ነው እናውቃችሁ ምድረ እከካም ነፍጣሞች የት አባታችሁ ነው እናውቃችሁ እከካ we are diaspora 2 ገባችሁ እንደውም ወረቀት ያለ ምድረ ዘላን አላችሁ አይደል አለ ወረቀት የምትንቀሳቀሱ የተለያየ ሀገርን ትኩረት ለማግኘት ከዛ እንትን ትገዛላችሁ ከዛ ምናምን ከዛ ትመለሱና እኔ መጽሐፍ ቅዱስን ሰምድጃለሁ ለዛ ዓለምን ንቂያታለሁ ዓለምን ይናቀሰው ክብሩ በእግዚአብሔር እጅና ግርማ ሞገስ እንጂ በብሩ የሚመጣ ክብር የለም ቀደም ተከተል ሲምታት አይታችኋል እኔ መጽሐፍ ቅዱስን ብዙ ጊዜ አንብቤያለሁ ያ ማለት ከ65 ዓመት በኋላ የድካም ጊዜ ነው የእውነት የትርጉም ከገባችሁ እኔ ግን ምደክመው ለመኪናዬና ለቤቴና ለክብሬ ነው ብላችሁ ብር ታውጡ ነበር እንዴ እውነት መጽሐፍ ቅዱስ ያነበበ ሰው ክብሩንም ሁሉ ነገር ለእግዚአብሔር ላይ ነው የሚጥለው እንጂ በፍርድ ቤት አይደለም ቃሉ እንደዛ ይላል ነው መጽሐፍ ቅዱስ እንደዛ ይላል ጋይስ ያ አስተካን ዘንድሮ ይብቃን